የካቲት 12 የሰማዕታት ሐውልት የት አካባቢ ይገኛል? አዲሱ ገበያ አካባቢ። አዲሱ ገበያ እግዚአብሔር ይስጥ። የዱር ድመት ወይም ዋይልድ ካት ምኑን በመጠቀም ነው በአየር ላይ የሚበረው? የናሳ ዋና መስሪያ ቤት ወይም ሄድኳርተር የት ይገኛል? 4 ኪሎ። ወገሚት ከምን የሚሰራ ልብስ ነው? ልብስ አይደለም። ምንድነው? ወገብ ነው። አካል ጨጓራ በደም ስሮች አማካኝነት ደም የመርጨት ተግባርን የሚያከናውነው ለስንት ሰዓት ነው? አንተ ጎርጎር ዝም ብለህ አትሰማም? ሰላም፣ ፍቅር፣ ጤና ለዓለም ሁሉ ይድረስ። አብረን እንኑር፣ አብረን እንክረም። አቦ ማንም አይቀነስ። ይህ በተወዳጁ የአባይ ቲቪ እሁድ ምሽት ልክ በዚህ ሰዓት ወደ እናንተ የሚደርሰው ተወዳጁም ተናፋቂውም ፕሮግራማችን ነው። ማን ይቀነስ አሁን ጀምሯል። እኔ ዳዊት አባተ እባላለሁ። ከኋላዬ ነጣ ያሉ ስማቸው በጣም ጤናማ የሆነም ጤናማም ያልሆነ ሰዎች ከኔ ጋር ይገኛሉ። ከነሱ ጋር አብረን እንቆያለን። መልካም ጊዜ። ስሜ ሮቤል በሪሁ ይባላል። ሶሻል ሚዲያ ማናጀር ነኝ። ሙሉ ዓለም እባላለሁኝ። በቲክታክ ስሜ አሜን እባላለሁ። ቲክታከር ነኝ። ቤሪ ተሰማ እባላለሁ። በቲክቶክ ስሜ ኬቢ ላይቭ። ስሜ ቆያቸው ይባላል። የቲክታክ ስሜ ጀርመን 24 ነው። ቲክታከር ነኝ። ስሜ ሰይድ እባላለሁ። የቲክታክ ስሜ ቢ ቲክታከር ነኝ። ስሜ ሙሉነህ ፊጣ እባላለሁ። በቲክታክ ስሜ ኤፍኤም ላይቭ ቲክታከር ነኝ። ስሜ ሀብታሙ አዲሱ እባላለሁ። በቲክታክ ስሜ ዌልስ ቲክታከር ነኝ። እሺ ሮቤል፣ አሜን፣ ኬቢ። ከዛ ደግሞ እስካሁን ስም ጠርጃለሁ። ከዚህ በኋላ ጀርመን፣ ቢ፣ ኤፍኤም፣ ዌልስ። ምን ጉድ ነው? ምን ጉድ ነው? እናወራለን። ስለ ኤፍኤም እናወራለን፣ ስለ ዌልስ፣ ስለ ቢ፣ ስለ ጀርመን እናወራለን። ለማንኛውም እንኳን በሰላም ወደ አባይ ቲቪ መጣችሁ። ይህ አሁን ያላችሁበት የማን ይቀነስ ፕሮግራም ነው። ማን ይቀነስ ጠቅላላ እውቀት ጥያቄዎችን እንጠይቃለን። ጥያቄው ያሸልማል። ስለ ራሳችሁ እናወራለን። ስለመጣችሁበት፣ ስለ ግሩፕም ከሆነ ስለ ግሩፓችሁ፣ ስራም ከሆነ ስለ ስራችሁ፣ ስለ ግል ላይፋችሁ በደንብ እናወራለን። ሮቤል ምንጊዜም ከአንድ ቁጥር ነው ጥያቄ የምንጀምረው። አንድ ጥያቄ ጠይቄ ሮቤል መልስ ትመልስ፣ አንዱ ጥያቄ 200 ብር ያሸልማል። ግን ይሄ 200 ብር ወደ ባንካችሁ ገቢ የሚሆነው ከጎን ያለው አሜን ባንክ ካለ ብቻ ነው። አንተ ተጠይቀ መልስ ትመልስኝ በትክክል ተመልሷል ብዬ ካረጋገጥኩኝ አሜን ምን ማለት አለበት? ባንክ። ያለበዛስ ብሩ ተቃመ ማለት ነው። ይሄን ምን ስለዚህ ይሄ ለሁላችሁም ይሰራል። ለሮቤል አሜን ባንክ ማለት አለበት። ለአሜን ኬቢ፣ ለኬቢ ጀርመን፣ ለጀርመን ቢ፣ ለቢ ኤፍኤም፣ ለኤፍኤም ዌልስ፣ ለዌልስ ሮቤል ባንክ ማለት ግዴታ አለባችሁ። ለሮቤል ዘሎ ቢ ማለት አይችልም። ከጎን ያለው ሰው ብቻ ነው የሚችለው ባንክ ማለት። ተግባብተናል? በዚህ ባንክ እንዳይረሳ። ጥያቄ ጠይቄ ካልገባ ይለፈኝ ማለት መብት በግ ይጠበቅ። አንተን ጠየቅኩ ማለት ሮቤል ሁላችሁንም ጠየቅኳችሁ እንደማለት ነው። መልሱን ካወቃችሁት እናንተ ተራጋ እስከሚደርስ መጠበቅ። ተግባብተናል? መልሱን ካወቃችሁ ተዘጋጅታችሁ መጠበቅ እናንተ ጋር ሊመጣ ስለሚችል። ምናልባት ሮቤልን ጠብቄ አሜን ይለፈኝ ካለ አሜን ጋር ነው የመጣው ጥያቄ። አሜንም ይለፈኝ ካለ ይቀጥላል እንደዚህ እያለ ማለት ነው። ስለዚህ ተዘጋጅታችሁ ጠብቁ። በመጀመሪያው ዙር 2 ደቂቃ ከ30 ሰከንድ አላችሁ። አንድ ሰው ሲቀንስ 10 ሰከንድ አብሮ ይቀንሳል። ስለዚህ ሰዓታችሁ ምን እየሆነ ይመጣል? እያጠረ ስለሚመጣ ፍጥነት በዛው ልክ ያስፈልጋችኋል። የምስል ጥያቄዎች ሲኖሩ ስክሪን እያያችሁ ተመልሳላችሁ። በመጨረሻ የሚቀሩ 2 ሰዎች 500 ብር የሚያሸልም የስልክ ጥያቄ ወይም ቦነስ ስላለ ማጋ እንደምትደውሉ ካሁኑ ተዘጋጅታችሁ ጠብቁ። ማን እንደሚቀሩ 2 ሰው ስለማላቅ ምናልባት ከሰባታችሁም ሁለተኛ የመጨረሻው ሰው በሆን እገሌ ጋር ደውዬ መልስ ይመልስልኛል የምትሉትን ሰው አዘጋጁ በጭንቅላታችሁ። እስከዛው ድረስ መልካም እድል ይሁንላችሁ። እንኳን በሰላም መጣችሁ። ስለ ራሳችሁም በማል እናወራለን። ስትቀነሱ ስለ ራሳችሁ እያወራችሁ ስለመጣችሁበት እያወራችሁ ነው የምንቀናነሰውና ሮቤል ካንተ ነው ጀምሮ ዝግጁ ነው? ሮቢ የስፔን ፕሪሚየር ሊግ በውስጡ ስንት የእግር ኳስ ክለቦች አካቶ ይዟል? 20 25 ይለፈኝ 18 የስፔን ፕሪሚየር ሊግ ሳይሆን ስፔን ላሊጋ ነው ያላት። አሜን አንተ ጋር ነኝ። አሜን አሜሪካ ብለን ዶላር ካልን እንግሊዝ ብለን ምን እንላለን? ፓውንድ በትክክል ባንክ ነው የኬሪሶ
ኬቢ ሮም በኢሲያ አህጉር በየትኛው ሀገር ውስጥ ትገኛለች? ሮም በኢሲያ አህጉር ውስጥ በየትኛው ሀገር ላይ ትገኛለች? ሮም ኤዥያ ውስጥ አይደለችም? የት ናት? እሱን ይዤልሻለሁ። ኢሮፕ ናት። በትክክል ተመልሷል። የጣሊያን ዋና ከተማ ናት። ናይስ። ጀርመን ባንክ ብሏል። የዱር ድመት ወይም ዋይልድ ካት ምኑን በመጠቀም ነው በአየር ላይ የሚበረው? ድመት አይበርም፣ በአየር ላይ አይበርም፣ በመሬት ነው የሚሄደው። እሺ የዱር ድመት ሲጀምር አይበርም። ባጨማማሪ ባንክ ባለባንካት ሳቀ። ቢ የካቲት 12 የሰማዕታት ሐውልት የት አካባቢ ይገኛል? እዚሁ ከተማችን አዲስ አበባ ላይ የካቲት 12 የሰማዕታት ሐውልት አለ። የት አካባቢ ይገኛል? የካቲት 12 የተጨፈጨፉት ማለት ነው በጣሊያን። የሰማዕታቱ ሐውልት የሚባለው አዲሱ ገበያ አካባቢ። አዲሱ ገበያ የአዲሱ ገበያ ስፍራ 4 ኪሎ 4 ኪሎ 6 ኪሎ 6 ኪሎ ነው። በትክክል ተመልሷል። ባንክ ብሎ ሮቤል አዲሱ ገበያ እንደምን ያዘው? ሮቤል የጀርመኑ ሰንደርላንድ የእግር ኳስ ክለብ መቼ ተመሰረተ? ሰንደርላንድ የእንግሊዝ ክለብ። በትክክል ተመልሷል። ሰንደርላንድ የእንግሊዝ ክለብ ነው። አሜን ባንክ ብሏል። አሜን። ይህ በፎቶ ላይ የምትመለከተው አንጋፋ አርቲስት ስሙ ማን ይባላል? ነፍሱን በገነት ያኖርልን። ይለፈኝ አይከብድም? እሺ ኬቢ ይለፈኝ አይከብድም? እሺ ይለፈኝ ነው። አረ ይከብዳል። ይለፈኝ። አረ ይከብዳል። እንዴ አርቲስት ፍቃዱ ተክለማርያም። እግዚአብሔር ይስጥ አንተ ነህ ጌታ። ጋሽ ፍቃዱ ተክለማርያም ነው። ነፍሱን በገነት ያኑርልን። አንጋፋው ሮቤል። እሺ ዴንዝል ዋሽንግተን ስንት የሙዚቃ አልበሞችን ሰራ? ዴንዝል ዋሽንግተን የፊልም ተዋናይ ነው። ጎበዝ። አሜን ባንክ ብሏል። አሜን አሜን። ሰዓታችሁ አልቋል። 2 ደቂቃ ከ30 ሰከንዳችሁን ተጠቅማችሁበታል። አንደኛው ዙር እዚህ ተጠናቋል። በዚህ በማን ይቀነስ የጨዋታ ህግና ስርዓት መሰረት ወደ ሁለተኛው ዙር ከመሸጋገራችን በፊት ከናንተ ውስጥ የግድ አንድ ሰው ይቀነሳል። በዚህ በአንደኛው ዙር ውድድራችሁ 7 ጥያቄ መልሳችሁ 1400 ብር አግኝታችኋል። 1400 ብር አግኝታችኋል። የዚህ ዙር ጠንካራ መላሽ ሮቤልና ዌልዝ እኩል መልሰዋል። ግን ዌልዝ ራሱ መልሶ ባንክ በማለት ሮቤል ስለሚመልጠው የዚህ ዙር ወይም የአንደኛው ዙር ጠንካራ መላሽ ሮቤል ሆኗል። ይሄ ማለት ቁጥር ስትቀንሱ አንድ ቁጥርን ወይም ሮቤልን መቀነስ አይቻልም። ሮቤል ከኛ ጋር ይቆያል። ሮቤል የፈለከውን ሰው የመቀነስ የማባረር ሙሉ ማን ይቀነስ? ቁጥር አዘጋጁልኝ። እኩል ነው የምታውጡት። ስማችሁ ስጠራው አውጡ ስላችሁ እኩል አዘጋጁ። 1 2 3 5 ዝቅ አድርገው ሮቤል 5 6 5 5 4 4 ያዘው 3 5 ቁጥሮች ይታዩኛል። 5 ቁጥር ደግሞ ቢ ነው። ከኤ ቀጥሎ ያለው ቢ አዲሱ ገበያ እንኳን በሰላም ወደ አባይ ቲቪ መጣ። ቢ እንኳን በሰላም ወደ አባይ ቲቪ መጣ። ቢ ማን ነው? እስኪ እንተዋወቀው። ቢ ምን እየሰራ ነው? ምንድን ነው የሚሰራው? ቢ ማስተላለፍ የሚፈልገው መልእክት አለ? ማመስገን የሚፈልገው አካልም ካለ ድሉ ልስጥ። እሺ ትክክለኛ ስሜ ሰይድ ይባላለሁ። ቲክቶክ ላይ ብሉ 07 ቢ ይባላለሁ ወይም ቢ። ቲክቶክ ላይ ብሉ 07 ቢ ወይም ቢ። ብሉ 07 ቢ ወይም ቢ። yes ቢ። ከአዲሱ ገበያ ምን ነው? አይ አዲሱ ገበያ አይደለም እንዴ? ቃልቲ ነው። አዲሱ ገበያ እኛ ሰፈር ነው ሐውልቱ ያለው አላልከኝም እንዴ? ከተማ በህልሜ አይቼ ነው። በህልሜ አዲሱ ገበያቸው ደስ ይላል። እሺ እና ከ500 ሺህ በላይ ቤተሰቦች አሉኝ። እዚህ ያሉት ቤተሰቦች እንዳመሰግናለሁ። ያዝ ባለው አሁን ደግሞ በአዲሱ ገበያ ተከታይ ይበዛል። እሺ እና ብዙ ሰዎችን ማመስገን እፈልጋለሁ፣ ግን ያው ሰዓት ለማሳጠር ጓደኞቼ፣ ቤተሰቦቼ፣ የቲክቶክ ቤተሰቦችም ሁላችሁም አመሰግናለሁ። በተለይ ግን አሜን ብዙ ነገር ሰፖርት ሲያደርገኝ እዚህ እንድደርስ ያደረገኝ እሱ ነው። አመሰግናለሁ፣ አመስግኑልኝ። ኦኬ። በተጨማሪ ደግሞ ቲክቶክ ላይ ሳምሩ እና ቀን አድርጋኛለች እዚህ እንድደርስ ከጎን ሆና ለረጅም ጊዜ ሰፖርት አድርጋኛለች። በእናንተ ስም ማመስገን እፈልጋለሁ። ብዙ ጊዜ ቲክቶክ ላይ የምትለቀው ወይም ምን አይነት? እኔ ቲክቶክ ላይ ፎሎ አደራርጋለሁ። ፎሎ አደራርጋለሁ። ትዳር ምናምን ታያይዛለህ? እሱን አልጀመርንም።
ፎሎ አደራርጋለሁ ማለት ሰዎችን ፎሎ እናደራርጋለን። ለምሳሌ አንተ ፎሎወሮች እንዲበዙ ከፈለክ እኛ ጋር ትመጣለህ፣ ፎሎ ትደረጋለህ። ፎሎወር በሽበሽ ነው ከችበል። እውነትህን ነው? አዎ ከፍታለሁ። ቲክቶክማ ቲክቶክ ከፍታለሁ። ቆይ አሁንማ ከፍቼ ጉዱን ነው ማየው። እሺ አብረን እናሳድገው። ባንዴው ይተኮሳላ። በጣም ብዙ እንትኖችን እንደዚህ አስድርጋል። ቤተሰቦችን ምን ያህል ይሆናሉ? እንደዚህ ባንተ ስር ወይም በእናንተ ስር ሊሆን ይችላል ወይም ባንተ ስር እንደዚህ መጥተው ፎሎ አደራርገ ትልቅ ደረጃ የደረሱ ለምስጋና የመጡ አካሎች ምናምን ካሉ እንትን ነው። አሁን ምን አለ መሰለህ በየቀኑ የሆነ ሰው ይመጣል የሆነ ሰው ይቀራል ምናምን ነገር ስለሆነ ያው ቁጥርም በየቀኑ ሊለያይ ይችላል። 20 30 ሰዎች ጆይን አድርገው ሊወጡ ይችላሉ። የሆነ ሰው ብዙ ሊያገኝ ይችላል። ቶሎ የወጣ ሰው ትንሽ ሊያገኝ ይችላል። ትንሽ የቆዩ ደግሞ ብዙ ሊያገኙ ይችላሉ። በቃ ይሄን በማደራረግ ብቻ ነው አንተ ተከታዮች ይሄን ያህል የደረሱት። በጣም ደስ ይላል። ሌላ ማመስገን የምትፈልገው ወይ ማስተላለፍ የምትፈልገው መልእክት የለም? ሁላችሁም አመሰግናለሁ። ቴንክ ዩ። ቢን ሸኙልኝ። በረከት ያለው እሺ አሁን ወደ ሁለተኛው ዙር ውድድራችን ተመልሰናል። በመጀመሪያው ዙር ቢ ተቀናሽ ተደርጓል። የመጀመሪያው ሰዓታችን ያለቀው ደግሞ ሮቤል መልሶ አሜን ባንክ ብሎ ነበር አይደል? ዴንዚል ዋሽንግተንን ካንተ ነው የምጀምረው። ዝግጁ ነህ? እሺ አሜን። የፊሊፒንስ ብሔራዊ ቋንቋ ምን ይባላል? ፊሊፒንስ የምትባለው ሀገር ብሔራዊ ቋንቋ ፊሊፒን። ይለፈኝ 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 ፊሊፒን ነው ይመስላል። ኢኮኖሚ የሚባለው አሜን ነበር ከዛሬ እኮ አሜን ባንክ በልለት ብያለሁ። ፊሊፒኖ ነው የሚባለው። የእግር ኳሱ አሰልጣኝ ፔፕ ጋርዲዮላ የየት ሀገር ተወላጅ ነው? የማንቸስተር ሲቲ አሰልጣኝ ማለት ነው። ጋርዲዮላ የት ሀገር ተወላጅ ነው? ሰዓታችሁን ተጠቀሙ ባካችሁ። ይለፈኝ። አዎ እንደዛ ነው የሚባለው። ካልጋላ አወቃችሁት። ስፔን ስፔን ነው በትክክል ተመልሶ። ባንክ ብላል። ጀርመን አርስቶትል ብለን ግሪክ ካልን ሶፎክለስ ብለን ማን እንላለን? አርስቶትል ብለን ግሪክ ካልን ሶፎክለስ ብለን ማን እንላለን? ይለፈኝ ሶፎክለስ ይለፈኝ። ሶፎክለስ አርስቶትል ለግሪክ ነው። ሶፎክለስስ ግሪክ ነው። ጎበዝ ሮቤል። የሆነ የሚነግርሽ ያለ ቀስ እያለ ነው የምትመልሰው ከኋላ ስማ ግሪክ ነው የሚለውና ከኋላ የሚነግረው ሰው ያለ ነው ይመስለው። ብራቮ ብራቮ ሮቤል። እሺ አሜን ባንክ ብዬለታለሁ። አዎ አሰልጣኝ ሚካኤል አርቴታ በእንግሊዝ የተጫወተባቸው ሁለት ክለቦች ማንና ማን ናቸው? ኳስ ላይ ጎበዝ አይደለሁም። ይለፈኝ። እሺ አሰልጣኝ ነው ሚካኤል አርቴታ ታውቁታላችሁ። እንግሊዝ ውስጥ ሁለት ክለቦች ላይ ተጫውቷል። ማንና ማን ናቸው እነዚህ ክለቦች? ይለፈኝ ብሎ ይለፈኝ። ኳስ ላይ ብዙ አይደል። ይለፈኝ። አርሰናል አንደኛው ነው። ትክክል ነህ። ኤቨርተን ነው በትክክል ተመልሷል። ባትመልስም ሮቤል ስለመለሰ ችግር የለም። ሮቤል ባንክ ብለዋል። ሮቤል ይህ በቪዲዮ ላይ የምትከታተለው ወይም የምትመለከተው ፊልም ርዕሱ ማን ይባላል? የፊልሙን ርዕስ ነው የምትነግረኝ። አፄ ማንዴላ ነው። በትክክል ተመልሷል። አሜን ባንክ ብለዋል። አሜን። የአፍሪካ ህብረት ሰንደቅ ዓላማ ላይ የአፍሪካ ህብረት ስንት ኮከቦች አሉት? 24 አይደለም። የአፍሪካ የህብረቱን ሰንደቅ ዓላማ ታውቁታላችሁ? አረንጓዴውን ስንት ኮከቦች አሉት ላይ? 40 አይደለም። ይሻላል ያንተ። ይለፈኝ። 54 53 54 ከወርታን ትሞክራለህ? 53 ወይ 54 ብሏል። ግምት ነው እንጂ 42 አይ ያንተ የውድቀት ለዌልዝ ይሻላል። ለመሰላችሁ የአፍሪካ በአህጉራት ውስጥ ባሉት ሀገሮች ልክ ነው። በጎልድ ኮከብ የተደረገው አረንጓዴው ቀለም ላይ 55 ናቸው አሁን ያሉት። በትክክል ለዌልዝ ሰጥቻለሁ። እኔ ሰጥቻለሁ፣ ግን 55 ነው ቁጥሩ። 55 ነው። 54 ስለተጠጋልኝ ነው ለሱ በሰጠው ይሻላል ብዬ ነው። የኔ ሽልማት ነው። እሺ ቴንክ ዩ 55 ነው። አፍሪካዊ ስለሆንኩ ሰጣለሁ። ባንክ ብሏል ሮቤ ሰዓት እስካንዴ ለራሳችሁ ሰዓታችሁ አልቋል። ሁለተኛው ዙር እዚህ ጋር ተፈጽሟል።
ተፈጽሟል። አሁን ወደ ሶስተኛው ዙር ውድድራችን ልንሻገር ነው። እንደተለመደው የዚህ ዙር ጠንካራ መላሽ ሮቤ ነበረ። ሮቤልን መቀነስ አይቻልም። ሮቤል የፈለግከውን ሰው ቀንስ። ማን ይቀነስ? ቁጥር አዘጋጁልኝ። አንድ ሁለት ሶስት ተውቴን ቁጥር ሲደረደር አልወደውም እና አውርዱት። ኤፍኤም ምን እንዳረካቸው ባላቅም በጣም በሰፊው ነው የቀነሱ። በሙሉ ድምፅ ነው የቀነሱ። አንተ ብቻ ከሰው ጋር ትጣላለህ። ኤፍኤም ስለመጣ ከልብ እናመሰግናለን። ኤፍኤም 97 ነው 98 ነው። የቲክቶክ ስሜ ነው። ኤፍኤም ላይቭ እባላለሁኝ። ኦኬ ወደ 45000 ተከታታይ ቲክቶክ ላይ ኦልሞስት አልቻልኳችሁ። እሺ ለዚህ ነው ሮቤል በጣም ፈጣን መላሽ የሆነብኝ። እሺ ያው እኛ ቲክቶክ ላይ ስለሆነ ነው። ያንተ ኮንታክት ለመምለል ነው። ፎሎ ማደራረግ ሁላችሁም ፎሎ የምታደራርጉት። በስማም ስንት ሰው አገኘው? 1 2 3 4 5 6 7 ሰው። በስማም ሸቅላለሁ ዘንድሮ። ፎሎ ማደራረጉ ላይ ምን ተጠቅመህበታል? ምን አግኝተህበታል? ምንስ ታዘበህበታል? ይሄን ፕላትፎርም ወይም ይሄን ሶሻል ሚዲያስ እስኪ ታዘብከውም ያገኘበትም የተጠቀምክበትም ነገር ታለ ትንሽ እናውራ። ያው በእኔ ፎሎ ማደራረግ ነው የምሰራው። ያው ቁጥራቸውን መጨመር ነው። የተለያዩ ድርጅቶች ይመጣሉ እኔ ጋር ቁጥራቸውን የሚያሳድጉ፣ ቁጥራቸውን አሳድገው ደግሞ የራሳቸውን ቤት ከፍተው እንደዚሁ ፕሮዳክታቸውን የሚያስተዋውቁ ብዙ ልጆች አሉና ያንን ጠቅሞኛል እና ብዙ ሰዎችን እንዳቅበት ረድቶኛል። በዛ አሪፍ ላይ ነው። ክፍያ አይነገርም እሱ ነገር። ክፍያ ምንድነው? ሰው እንዲመጣ እኮ ነው እንዴ? አይ ቺፕ ነው ክፍያቸው ምናምን ይባላል እኮ። ክፍያ ሲባል እሷ ነገር ተዋት ምናምን ካል ክፍያ ይዝለል። እሺ መልእክት ካለ ማመስገን የምትፈልገው መልእክት ካለ ማስተላለፍ የፈለከው። እሺ በመጀመሪያ ጓደኞቼን በጣም ነው የማመሰግነው። ለዚህ ፕሮግራም እንድቀርብ ያደረጉኝ እነሱ ናቸውና በጣም አመሰግናለሁ። እንደዚሁም ሰፖርተሮቼ አሜን፣ ኬቪ ላይቭ፣ ሮቤል፣ ጀርመን ሁሉንም በጣም ነው የማመሰግነው። እናንተንም አባዮች አንደኛ ናችሁ። እናመሰግናለን። ትክክለኛ ስሜ ሙሉነፊጣ እባላለሁ። ሙሉነፊጣ ኤፍኤም የቲክቶክ ስሜ ነው። ኤፍኤምን ፎሎ አድርጉ የተባላችሁ ሰምታችኋል። ከልብ አመሰግናለሁ ስለመጣ። በዚህ በኩል ትመጣች ነገር ትጠቅማለች። ይመች። አሁን ሶስተኛው ዙር ውድድራችን ላይ ተመልሰናል። በሁለተኛው ዙር ሰዓታችን ያለቀው ዌልዝ መልሶ ሮቤል ባንክ ብሎ ነበር። ሮቤል ካንተንም ጀምሮ ዝግጁ ነህ? ቶሮንቶ ሀገር ዋና ከተማዋ ማን ትባላለች? የቶሮንቶ ሀገር ዋና ከተማ ቶሮንቶ ሀገር አይደለችም፣ ካናዳ ውስጥ ያለች ከተማ ነች። በትክክል ተመልሷል። ካናዳ ውስጥ ያለች ትልቅ ከተማ ነች። አሜን ባንክ ብሏል። አሜን። ቴሌግራም በማን ሀገር ዜጎች የተፈጠረ አፕ ነው? ራሽያን ናቸው። ስማቸውን ታውቀዋለህ? እሰጥሃለሁ ግን ትክክል ነህ። በትክክል ተመልሷል። በፓቭል ድሮቭ እና በኒኮል ድሮቭ ነው የተመሰረተው። ወንድማማቾች ናቸው፣ ራሽያኖች ናቸው። በትክክል ተመልሷል። ኬቪ ባንክ ብላለች። ኬቪ ዞሎጂ ስለምን የሚያጠና ሳይንስ ነው? ዞሎጂ ስለ እንስሳት በትክክል ተመልሷል። ስለ እንስሳ ነው። ጀርመን ባንክ ብሏል። ጀርመን እናንተማ ውስጣችሁ የሆነ ነገር አለ እንዲህ ያላችሁ የምትመልሱበት ነገር። እሺ ጀርመን። ቴሪናም የሚለውን ፊልም ሻሩክ ካን ሲተውነው ስንት ዓመቱ ነበረ? ቴሪናም የሚለውን የህንድ ፊልም አይተዋል? ቴሪናም የሚለውን ፊልም የህንድ ፊልም አይተዋል? አዎ ያላየው አይደለም። ቴሪናም የሚለውን ፊልም ሻሩክ ካን ሲተውነው ስንት ዓመቱ ነበር? ወይም የስንት ዓመት ወጣት ነበር? አይ ቲንክ 18 አይደለም 27 ይለፈኝ 16ቶቹ ቤት ይለፈኝ። ቴሪናም ላይ ሻሩክ ካን ሳይሆን ሰልማን ካህን ነበረ ፊልም ተዋናይ። ሰልማን ካህን እንደዚህ ነው። አይተዋል? የተየኩ ዌልዝ ሰልማን ካህን ነበር የተወነበት። እሺ በኢትዮጵያ የጥቁር አንበሳ ሆስፒታል የተመሰረተው በማን ዘመነ መንግስት ነው?
በአፄ ኃይለ ሥላሴ በአፄ ኃይለ ሥላሴ ዓመተ ምህረቱን ታውቃለህ? አላስታውስም። በትክክል ተመልሷል። በ1964 ዓመተ ምህረት በይፋ የተመረቀ የሕክምና ተቋም ነው። ሮቤል የኦቶሎ ጸሐፊ ተውኔት ማን ይባላል? ኦቴሎ የሚለውን ድርሰት ጸሐፊ ተውኔቱ ማን ነው? የተውኔቱ ጸሐፊ ደራሲው ማለት ነው። ኦቴሎ ይለፈኝ የኦቴሎ። እሺ ተርጓሚውን ታውቀዋለህ? ይለፈኝ። ኦቴሎ ተርጓሚው ጸጋዬ ገብረመድህን መሰለኝ። ጸጋዬ ገብረመድህን። አሁን ስም ሲጠራ እንደዚህ አይጠራም። ምን እሺ ሎሬት ጸጋዬ ገብረመድህን በትክክል ተመልሷል። ይሄን ሰጣለሁ። የዓለም ሮቤል ሎሬት በሚለው ይዟለሁ። ሮቤል ሰዓታችሁ አልቋል። ሰዓታችሁ አልቋል። አሁን ወደ አራተኛው ዙር ልንሸጋገር ነው። ሶስተኛው ዙር ተጠናቋል። በዚህ በሶስተኛው ዙር ውድድራችሁ 5 ጥያቄውን መልሳችሁ 1000 ብር አግኝታችኋል። ከቅድሙ 2400 ብር ጋር 3400 ብር ወደ ባንካችሁ ገቢ ሆኖላችኋል። የዚህ ዙር ጠንካራ ምላሽ ደግሞ ዌልዝ ነበር። ከነ ፈገግታው ዌልዝን መቀነስ አይቻልም። ዌልዝን መቀነስ አይቻልም። ዌልዝ የፈለግከውን ሰው የመቀነስ ሙሉ ስልጣን ተሰጥቷል። ማን ይቀነስ? ቁጥር አዘጋጁልኝ። ራቅ ብሎ ነው የቆመ ራሱ ራቅ ብሎ አይ ጀርመን ራቅ ብሎ ነው የቆመ አለ። 1 2 3 4 4 3 5 4 4 ቁጥር ጀርመን ነው። እዛ ምናምን ስላለ ጀርመን ስለመጣ ከልብ እናመሰግናለን። ጀርመን እባክህ አንተም እንደ ወዳጆች ፈለግከውን እንድታስተላልፍ እንድታመሰግን እድሉን ሰጥቻለሁ። በጣም አመሰግናለሁ። ያው የቲክታክ ስሜ ጀርመን 24 ይባላል። ቲክታክ ላይ ፎሎ አደራረጊ ነኝ። ማመስገን የምፈልገው ፈጣሪን ነው። በቀጣይ ደግሞ ቤተሰቦችንና ቲክታክ ላይ ሱስዬ ቪአይፒ የምትባላለች እንዲሁም ገነት አሜሪካ የምትኖር ናት። እሷን ማመስገን እፈልጋለሁ። ሱስዬና ገነትን። ያ ኦኬ። ትክክለኛ ስም ማን ነው የነከኝ? ጀርመን 24። አረ ትክክለኛ ስም ቆያቸው። እዛው ቲክቶክ ላይ ነው? ሰፈር ነው? ቤት ነው? ቤት ነው? ቆያቸው ነው። እሺ ልክ አንተም እንደነሱ ፎሎወር ነው የምታደረገው። ምን ያህል ተከታይ አለህ አንተ? ከ100,000 በላይ ተከታይ አለህ። የመጣሁት ያው ከአቃቂ ቃሊቲ ዓለም ባንክ አካባቢ ነው። ናይስ። አቃቂ ቃሊቲ ክፍለ ከተማ። ያ አቃቂዎች እንኳን ደህና መጣችሁ። ስለተቀላቀልከን ደስ ብሎናል። አመሰግናለሁ። በተረፈ ማስተላለፍ ይቻላል? አዎ። ያው ቲክታክ ላይ ብዙ ጊዜ ከፎሎ ከማደራረግ ውጭ ደግሞ አቅመ ደካሞችን ሰፖርት እናደርጋለን እናግዛለንና አዎ እንዲሁም በጣም አልጋ ቁራኝ የሆኑ ብዙ ሰዎች አሉ። እነሱን ያው ገንዘብ እያሰባሰብን እንዲታከሙ እስከ ህንድ ሀገር ድረስ እንሄዳለን ማለት ነው፣ እንልካለን። አዎ አሚንም እንደዛው እነሱም ሁላችንም ይሄን ሳይወር ወረዱ። ኤፍኤም እና ቢ እኔ የፈለኩት እንደዚህ እንድታወሩ ነው። አዎ ዋና አሁን ለኔ የእናንተን አላውቅም። ለኔ አሁን እስካሁን ካላችሁኝ ለኔ ትልቁን ነገር አሁን የተናገርከው እውነት ለመናገር ቀደም ጠይቄው ነበረ። ትዝ ካለ ቢን ምን ያህል እንትን አረጋችሁበት፣ ምን ያህል ተጠቀማችሁበት፣ ምን ያህል ጠቀማችሁበት ይሄን ፕላትፎርም ምናምን ብየው ነበረ። ቀደም ከሰማ ይሄን ነው ዋናው። ደስ ይላል በጣም ባካውራ። ያ አዎ በጣም ብዙ ሰዎችን ልከናል ወደ ህንድ ሀገር። አሁንም በዝግጅት ላይ ያሉ አሉ እየተሰበሰበላቸው ያለ በጣም ብዙ ብር ነው። ወደ ህንድ ለመላክ ከ4 ሚሊዮን ብር በላይ ያስፈልጋል ለአንድ ሰው። ያ ኩላሊት ብዙ ጊዜ በጣም ብዙ ብር የሚጠይቀው ኩላሊታቸው ፌል ሲያደርግ ነውና አሁን 3.5 የጀመርኩት አለ ሰብስቤ 500,000 ብር ቀርቶኛል ልልክ አንድ ወንድማችን። ይሄ ምንም ጥያቄ የለም። የሚያደርገው ባለቤቱ ናት ኩላሊት የምትሰጠው። የ30 ዓመት ወጣትና የ3 ዓመት ልጅ ያለውና በጣም ያሳዝናል። ለ1 ዓመት ያክል ዲያሊሲስ እያደረገ በሳምንት 3 ቀን እንዲሁም ደግሞ በሳምንት 18,000 ብር ነው የሚያወጣ። በጣም ብዙ ብር ነው የሚያወጣና የሚያሳዝን ወጣት ነው። ስለዚህ ሁላችሁ የምትመለከቱ የኔ ቤተሰብ ተከታዮች ከ200 ብር ጀምሮ ነው ቻሌንጅ የጀመርኩትና እንድታግዙት ያው በክብር ሸኙልኝ። አሁን ወደ አራተኛው ዙር ተመልሰናል። በዚህ በሶስተኛው ዙር ስንጨርስ ጀርመንን ነበር ከመሃላችን የቀነሱት
የቀነሱትን የሉበትም እነሱ የቀነሱት። አሁን አራተኛው ዙር ላይ እንገኛለን። ጥያቄያችን ደግሞ ያለቀው ዌልዝ መልሶ ሮቤል ባንክ ብሎ ነው። ስለዚህ ሮቢ ካንተ ነው የምጀምረው። ዝግጁ ነህ? ሮቤል፣ ይህ በፎቶ ላይ የምትመለከተው ድምፃዊ ስሙ ማን ይባላል? ዘፈኑን ማለት ነው። እስኪ ዘፈኑን ዝፈልኝ። ኦማሄረ ጌትሽ። ኦማሄረ ጌትሽ። እሰጣለሁ። ጌቱ ኦማሄረ ነው የሚባለው። ጌትሽ በትክክል ተመልሷል። ድምፃዊ ጌቱ ነው በትክክል ተመልሷል። አሜን ባንክ ብሏል። አሜን። ባቢሎን በሳሎም በማን የተጻፈ ተውኔት ነው? ወይም የተውኔቱ ጸሐፊ ማን ይባላል? ደራሲው አለማየሁ ማ? አለማየሁ አለማየሁ አይደለም። አለማየሁ ማ? ተዋናዩ አለማየሁ ይለፈኝ ስለተወነው ነው ረጅም ጊዜ። አርቲስት ጌትነት ነው። ጌትነት ነው አይደለም። ደራሲ ውድነህ ክፍሌ ነው። እሺ ኬቢ ሆንግ ኮንግ ዩኒቨርሲቲ የት ሀገር ውስጥ የሚገኝ ዩኒቨርሲቲ ነው? ይለፈኝ ሆንግ ኮንግ ዩኒቨርሲቲ የት ሀገር የሚገኝ ዩኒቨርሲቲ ነው? ሆንግ ኮንግ እንደ ሀገር ከሆነች ሆንግ ኮንግ ካልሆነ ቻይና። መልሱን ብቻ መልስልኝ። ቻይና ነው። በትክክል ተመልሷል። ቻይና ውስጥ የሚገኝ ዩኒቨርሲቲ ነው። ሮቤል ባንክ። ሮቤል የዘመናዊ የሕክምና አባት ተብሎ የሚጠራው ማን ይባላል? ይለፈኝ ሂፖክራተስ ነው። ሂፖክራተስ ነው። በትክክል ተመልሷል። ሮቤል ባንክ ብሏል። ሮቤል የሩሲያ ወታደራዊ መሪ የነበረው ናፖሊዮን ለስንት ዓመት በመሪነት አገለገለ? ናፖሊዮን የራሽያ ነው። የማን ነው? የጣሊያን አይደለም። ጀርመኒ የሚያግዘው ፍራንስ ነው። በትክክል ተመልሷል። የፈረንሳይ ነው። ባንክ በልለት። ባንክ ሮቢ፣ ይህ በቪዲዮ ላይ የምትከታተለው የሙዚቃ ክሊፕ ርዕሱን ትነግረኛለህ። የክሊፑን ርዕስ ነው የምትነግረኝ። ጀግና አይደለም። ይለፈኝ እንዚራ ነው። የማስተዋል እያዩ እንዚራ ነው። አሜን። ሰዓታችሁ አልቋል። አራተኛው ዙር እዚህ ጋር ተፈጸመ። ወደ መጨረሻውና አምስተኛው ዙር የውድድሩ መጨረሻ ወደ ሆነው ልንሻገር ነው። በዚህ ላይ ብቻ ነው ጠንካራ ተወዳዳሪ የምናገኘውም። በዚህ በአራተኛው ዙር 4 ጥያቄ መልሳችሁ 800 ብር አግኝታችኋል። ከቅድሙ 3400 ብር ጋር 4200 ብር ወደ ባንካችሁ ገቢ ሆኖላችኋል። የዚህ ዙር ጠንካራ መላሽ ዌልዝ ነበረ። ከነፈገግታው ከነወዙ ዌልዝ ከኛ ጋር ይቆያል። ዌልዝን መቀነስ አይቻልም። ማን ይቀነስ? ቁጥር አዘጋጁልኝ። 1 2 3 ኬቢዬ እኔ የለሁበትም። እንድታቂ ብቻ አንዳች ብትገኝ አልቀደም ጧጧጧን ያደረጉሽ። ኬቢዬ ስለመጣሽ ከልብ እናመሰግናለን። ኬቢ ማናት እባክሽ? ከአንቺ ጋር የምንተዋወቅ እንደ ወዳጆችሽ አንቺም ራስሽን አስተዋቂ፣ መልእክት ማስተላልፊ፣ አመስግኝ። ኬቢ ላይቭ በቲክቶክ ስሜ። ኬቢ ላይቭ? አዎ ኬቢ ላይቭ ቲክቶከር ነኝ። ሌላ ማመስገን የምፈልገው የመጀመሪያ ፈጣሪን ነው። ለዚህ ላደረሰኝ ፈጣሪን አመሰግናለሁ። ከዛ በብዙ ነገር ሰፖርት የሚያደርገኝ ሮቤልን ማመስገን እፈልጋለሁ። ከዛ ቤተሰቦቼን፣ እህቶቼን፣ በተለይ እህቶቼን ማመስገን እፈልጋለሁ። ምን ያህል ተከታያለሽ? 1.6 ሚሊዮን። አቤት 1.6 ሚሊዮን። ከብታችሁ ልጅ አንተ ጎርጎር ዝም ብለህ አትሰማም። እዚህ ፎሎ ያርከት ነው ማመስገን የምፈልገው ሮቤልን፣ ከዛ ቤተሰቦቼን፣ ያው ፈጣሪን በመጀመሪያ፣ ከዛ አብረን የምንሰራ ደግሞ ጓደኛ አለችኝ። እሷንም ጎበዝ ናት፣ ጠንካራ ናት። እሷንም ማመስገን እፈልጋለሁ። ከዛ እናንተን ስለጋበዛችሁ። እስኪ እንደ ጀርመን ቅድም የነገረኝ ጉዳዮች አሉ። ምን ያህል አስተዋጽኦ አድርገሻል አንቺስ እንደ ግል? ኦኬ ያው ብዙ ሰዎች የሚረዱ ሰዎች አሉ፣ ይጠይቁናል። በሱ በኩልም ያው በእኛ በኩልም አሰባስበን ያሳከምናቸው ሰዎች አሉ። ገና አሁንም ደግሞ የሚታከሙ ሰዎች አሉ። ስለዚህ እነሱን መርዳት የሚፈልጉ ሰዎች ካሉ
እኛንም ኮንታክት ማድረግ ይችላሉ። አሜንንም ሮባንም ኮንታክት ማድረግ ይችላሉ ማለት ነው። ከዛ ውጪ ደግሞ በቲክቶክ ያው ብዙ የምናተርፈው ሰው ነው። ብዙ ቤተሰቦች አትርፈናል። እነሱንም ቤተሰቦቼንም ቴንኪው ማለት ፈልጋለሁ። መርዳት የሚፈልጉ ደግሞ እንዳይረሳ፣ አሁንም በጣም ታሞ የኛን እርዳታ የሚፈልጉ ሰዎች አሉ። እነሱን እናገዛቸው፣ ወደ ጤናቸውን መልሳቸው። ለምን እንደ ተቋም አታደርጉት? እንደዚህ አይነት ሀሳብ እንትን ካላችሁ እንደዚህ አይነት ልቦና አሁን ቅልቡን ለኔ ለቅልብ ነው። እንደዚህ አይነት ሰው ካልተሰጠ አይሆንም። በነገራችን ፈጣሪ ካልሰጠ በስተቀር አይሆንም። አንቺ ስላሰብ በጣም ብዙ ተከታይ ያላቸውም አሉ። ብዙ ነገር እየሰሩ ከተማችን ላይ ያየንም ያለው ወንድም እህቶች አሉ። ካልተሰጠ አይሆንም። ከፈጣሪ ሲሰጥ የጊፍት መሆን አለብሽ እና ለምን እንደ ተቋም አታደርጉት? ይሄን ያህል እንትኑ ካላችሁ ያው ወደፊት ከዚህ በኋላ እናስብበታለን። እውነቴን እኮ ነው። ልክ ነህ። ጥሩ ይመስለኛል። አዎ ልክ ነህ። በጣም ሰክረሽኝ ልጨርሻ እንዴ አንድ ነገር ስድስት ማባረራሽ ከበደኝ እኮ አንቺ። ደመሰግናለሁ ስለመጣሽ። እሺ አመሰግናለሁ። እሺ አሁን ወደ አምስተኛውና ለዙር መጨረሻ ወደ ሆነ ውድድራችን መተናል። በባንካችሁ ውስጥ 4200 ብር ቁጭ ብሏል። አሁን አምስተኛው ዙር ነው። ሰዓታችሁ ደግሞ አጥሮ 1 ደቂቃ ከ50 ሰከንድ ላይ ደርሷል። ይሄ የመጨረሻው ነው። ፍጥነት ያስፈልጋል። እኔም በፍጥነት ነው የምጠይቃችሁ። አሁን የምታጠራቅሙት ብር ከቦነሱ ጋር ተደምሮ ነው የመጨረሻው አሸናፊ የሚወስደው። ሰዓታችን ያለቀው ደግሞ እሺ አሜኑ ካንተ ነው የምጀምረው። ዝግጁ ነህ? አሜን። የኢትዮጵያ ብሔራዊ ሙዚየም የት ከተማ ውስጥ ይገኛል? አዲስ አበባ። አዲስ አበባ 5 ኪሎ በትክክል ተመልሷል። ዌልስ ዌልስ በሩጫ ውድድር ሁለተኛውን ሰው ቀድመ ብታልፍ ስንተኛ ትሆናለህ? አንደኛ። ሁለተኛ ነው። በትክክል ተመልሷል። ተውደን ነበረ። ሁለተኛ ነው የምትሆነው። ሁለተኛውን ከቀደምክ ሁለተኛ ነው የምትሆነው። ሶስተኛ ነበርክ ማለት ነው አንተ። እሺ አሜን አሜን። ዙምባራ ምን አይነት የሙዚቃ መሳሪያ ነው? የባህላዊ መሳሪያ። ባህላዊ የምን? ባህላዊ የሙዚቃ መሳሪያ። የምን? የምት አይደለም፣ የዋሽንት። የትንፋሽ። እሺ የዋሽንት በትንፋሽ። እሺ ዌልስ በትክክል ተመልሷል። ከምስራቅ አፍሪካ ሀገር ውስጥ ረጅሙ ህንፃ የት ሀገር ይገኛል? አዲስ አበባ። አዲስ አበባ ምን ህንፃ ነው? የኢትዮጵያ ንግድ ባንክ። በትክክል ተመልሷል። ሮቤል የኢትዮጵያ ንግድ ባንክ ነው። የናሳ ዋና መስሪያ ቤት ወይም ሄድ ኳርተር የት ይገኛል? አሜሪካ። አሜሪካ የት? ኒውዮርክ። ኒውዮርክ አይደለም፣ አሜሪካ ነው። ካሊፎርኒያ። ካሊፎርኒያም አይደለም፣ ዋሽንግተን ዲሲ ነው የሚገኘው። እሺ እሰጣችኋለሁ። እሺ አሜን። ይሄን አባባል ጨርሰልኛል። ዳሽ ከምጣዱ ያስታውቃል። ይለፈኝ። የሚወጣ እንጀራ። የሚወጣ እንጀራ ከምጣዱ ያስታውቃል። የሚወጣ አይደለም፣ የሚያጠግብ እንጀራ ከምጣዱ ያስታውቃል ነው። ኧረ እባክህ ባንክ። እሺ አሜን። ቶማስ ጄፈርሰን ለአሜሪካ ስንተኛ ፕሬዝዳንት ነበሩ? ቶማስ ጄፈርሰን ለአሜሪካ ስንተኛ ፕሬዝዳንት ነበሩ? 16 ነው አይደለም፣ ይለፍ። ሶስተኛው ፕሬዝዳንት ነበሩ። ዌልስ ወገሚት ከምን የሚሰራ ልብስ ነው? ወገሚት ከምን የሚሰራ ልብስ ነው? ከጥጥ። ከጥጥ። ወገሚት ከምን የሚሰራ ልብስ ነው? ልብስ አይደለም። ምንድን ነው? ወገብ ነው። አካል ይመስለኝ። የአካላችን ፓርት መሰለ። ወገብ መሰለ። ወገሚት። እሺ ወገሚት ከምን የሚሰራ ልብስ? ወገቢት ነው። ገሚት ነው። ወገሚት ከቆዳ። ከቆዳ አይደለም። ወገቢት የወተት ተዋጽኦ። ወገቢት የወተት ተዋጽኦ ነው። እሺ አልተመለሰም። ሮቤል ኧረ ገደላችሁኝ ዛሬማ። ሰዓታችሁ አልቋል። ሰዓት አልቋል። ለመጨረሻው ዙር እንግዲህ ላይ ተፈጽሟል። አምስተኛው ዙር። በአምስተኛው ዙር ውድድራችሁ 6 ጥያቄ መልሳችሁ 1200 ብር አግኝታችኋል። ከቅድሙ 4200 ብር ጋር 5400 ብር ወደ ባንካችሁ ገቢ ሆነላችኋል። 5400 ብር በባንካችሁ ይገኛል። ከሁለቱ የስልክ ቦነስ ጥያቄ ብር ጋር ተደምሮ ወደ 6200 ብር ከፍ ሊል ይችላል፣ ላይልም ይችላል። ለዚህ ውድድር የሚያስፈልጉ 2 ሰዎች ናቸው። እናንተ ደግሞ 3 ናችሁ። ይሄ ማለት ከእናንተ ውስጥ አንድ ሰው የግድ እንቀንሳለን ማለት ነው። ስማችሁን ስጠራው ብቻ የምትቀንሱትን ቁጥር ታውጣላችሁ። እገሌ ስል በዚህ ላይ ጠንካራ ተወዳዳሪ የሚባል የለው። ማን ይቀነስ? ቁጥር አዘጋጁልኝ። ስማችሁን ካልጠራው እንዳታውጡ። አሜን በጣም ቸኩሏል። ስለዚህ ለሱ ላስቀድም። የሆነ ነገር ስለገባኝ ነው። አሜን አውጣው።
አየው በጣም ቸኩላል ያስታውቃል። ያዘው አሳየን። ዌልስ ምን ትላለህ? እንኳን ደስ አለ ሮቢ። አንተ በውድድሩ መቆየትን አረጋግጠሃል። አንተ ግን የግድ አንድ ሰው ትቀንሳለህ። ማን ይቀነስ ሮቢ? ይሄ ከባድ ምርጫ ነው። እኔን ቀንሰኛ አንቷል። ድሮም ሲነጋገሩ እኮ ዌልስ ስለመጣ ከልብ እናመሰግናለን። ዌልስ ማን ነው? አንተም እንደ ወዳጆች ራስን አስተዋውቀን ማስተላለፍ የምትፈልገው መልእክት አሊያም ምስጋና እድሉ ልስጥህ። ስሜ ሀብታሙ አዲሱ እባላለሁ። በሙያዬ ያው ከዌልስ ጋር ይገናኛል ሀብት። በሙያዬ ኬሚስት ነኝ። በአንድ ፋርማስቲካል ፋክተሪ ውስጥ ነው የምሰራው። ፋክተሪ ውስጥ የፋርማሲ ማለት ኬሚስት ነኝ። በፋርማስቲካል ኬሚስትሪ ስፔሻላይዝድ አድርጌያለሁ። የት ነው? ካዲላ ፋርማስቲካልስ። የት? ካዲላ ፋርማ ካዲላ። እና ከዛ ውጭ ደግሞ የተለያዩ የፍሪላንስ ስራዎችን እሰራለሁኝ። ደግሞ ጓደኞቼን አይቼ እንደገና የሶሻል ሚዲያ ፓወር ሳይ ወደዛ አዲስ ጀማሪ ቲክቶከር ነኝ። ምን ያህል ተከታይ መጡ? ገና እየጀመርኩ ነው። 5000 ፎሎወሮች አሉ። አንተም እኮ ከነገ ወዲያ ዛሬ ዓመት ሳገኘ 1.8 ገብቻለሁ ትለኛለህ። መታየት ይቀርልሃል። እሺ። እና ማመስገን የምፈልገው ከመጀመሪያ ጀምሮ ሰፖርት ሲያደርጉኝ የነበሩ ፋሚሊዎቼን፣ ጓደኞቼን እንደገና ወደዚህ ሲስተም እንድመጣ ስለረዱኝ ጓደኞቼ በሙሉ አመሰግናለሁ። በጣም ደስ ይላል። እስኪ አንተ ልጠይቅ። አይኖ እረዳለሁ የተወሰነ ነገር። ብዙዎቻችን በሀገራችን የመድኃኒት ምርት ላይ እንትኑ የለንም፣ ትረስቶ የለንም። ልክ ነኝ? ለምንድን ነው? ጀስት ያለማወቅ ነው እንጂ መድኃኒቶቹ ፎርሙሌሽናቸውም የመስራት አቅማቸውም ሲሚላር፣ ከውጭ በብዙ ብር ኢምፖርት የተደረጉ መድኃኒቶችን ከምንጠቀም ይልቅ እንደውም ሀገራችን የሚመረቱት መድኃኒቶች ርካሾች ናቸው። እሱን ብንጠቀም ሪሊፋቸው ምናምን እኩል ነው። ያንን መጠቀም ነው የሚሻል። ዋናው የማዳን መጠኑ ነው አይደል? ልኬት የሚባለው እሱ ነው አይደል? ምን ያህል እኔን አድኖኛል፣ ምን ያህል ፈውሶኛል ነው አይደል? አንድ መድኃኒት ከጀርመንም ቢመጣ እዚህም ቢመረት 5 ሚሊግራም ከሆነ 5 ሚሊግራም፣ ከዛ በላይ ማንም መውሰድ አይችልም። ኦቨርዶዝ ይሆናል ማለት ነው። ስለዚህ የሀገራችን ምርት ብንጠቀም የተሻለ ነው። ለምንድን ነው ትረስቶ የሌለን? እሱን እኮ ነው አሁን ለምንድን ነው እኔ ግራ ስለሚገባኝ ነው እሱ ነገር። አንደኛ የእኛም ድክመት ሊሆን ይችላል። ቢካዝ እኛም በደንብ ኤክስፕሌን ማድረግ አለብን ለማህበረሰባችን። እሱን አላደረግንም። እሱ ነው በዋናነት እሱን ኤክስፕሌን ብናደርግላቸው። ለምሳሌ አሁን የኢትዮጵያ እንደኛ አባይ ቲቪ ለምሳሌ ይህን ኦፖርቹኒቲ ሰጥቶኝ ኤክስፕሌን ሳደርግ ሰዎች ይህንን አይተው ደግሞ ባይዘወይ መሞከርም ይቻላል፣ ምንም ልዩነት እንደሌለው ማለት ነው። እያልኩ እኮ አልሞክርም እያልክ ሞከራ ከባድ። ትክክል ነህ። አዎ ትክክል ነህ። በጣም ኢፌክቲቭ ናት። በጣም ይገርማችኋል። በጣም እኔ በጣም ይገርመኛል። እና ለምን ነው ሰው ታዲያ በዚህ ልክ? የሆነ ጊዜ ደግሞ ምን ይሆናል? ይጠፋል። እሱ የትም አታገኘው። ገብቷል። ድክመት አለ። አዎ ድክመት አለ። ከማስተዋወቁ ጀምሮ ፕሮሞት ከማድረጉ ጀምሮ ምርቱን በተገቢው መጠን ለህብረተሰብ ከማከፋፈል ጀምሮ ምናምን ጥራት እንትን ችግር አለ ይኖራል። አዎ ስለ መድኃኒቱ ኤክስፕሌን ማድረግ እንጂ መድኃኒት ፕሮሞት ማድረግ አይቻልም። አይ መድኃኒት ፕሮሞት ማድረግ ስለ ፕሮሞት የምታደርገው እኮ ወደ ገበያ በመቀላቀል እኮ ወደ ገበያ ቀላቀልክ ማለት እኮ ፕሮሞሽን እኮ ነው እሱ ራሱ። አዎ ዋናው እኔ እንደምረዳው ከሆነ የኛ ድክመት ነው። ለማህበረሰባችን ማስረዳት አለብን በደንብ። ማስረዳት ማለት ማስተዋወቅ እኮ ነው። ቶሎ ልትል የምትችለው አየው። ግን ሀገር ውስጥ ይሄን ሊተካ የሚችል ሌላ ነገር አለኝ አለ። ይሄን አስተዋውቃችሁኛል፣ ነግራችሁኛል? አልነገርም። ይሄን ያልኩህ ይሄን የማድረግ ነገር ይጎላል፣ በትክክል ይጎላል። ስለዚህ ይሄን ነገር ከእናንተ እንጠብቃለን ወደፊት። ሌላ ማስተላለፍ የምትፈልገው ወይ ማመስገን የምትፈልገው ካለ? ጨርሻለሁ። ጨረስክ? አዎ። እሺ ከነሳቀ ልሸኝ። ተው ግን ተው። ታምስት ሻለኝ ብቻ ብለህ እሺ አባቴ
እንኳን ወደ መጨረሻውና አሸናፊ ወደ ምንለይበት ዙር ሮቤልና አሜን በሰላም መጣችሁ። አሁን ያላችሁበት ይህ የመጨረሻ ውድድር ባንካችሁ ውስጥ ካለው 5400 ብር በባንካችሁ ይገኛል። ሁለት የስልክ ጥያቄዎች የቦነስ ጥያቄዎች አሉ። 500 ብር ያሸልማሉ እነሱ። በነገራችን ላይ እነሱን ከተመለሱላችሁ 1000 ብር 6400 ብር ይሆናል ማለት ነው ብሩ። ያን አሸናፊ እንለያለን። ካልተመለሱስ እነዛ ጥያቄዎች ይቀነስብናል። 1000 ብር ይቀነስባችሁ 500 ብር ካልመለሱ። ከመለሱ ደግሞ ያንዱ ተመልሶ ያንዱ ካልተመለሰ ግን እዛው 5400 ብር ላይ ይቆያል ማለት ነው። በዚህ እንተማመናለን። የመላሾቻችሁን ልቦና ይክፈትልን እያልን ጥያቄዎችን እንጀምራለን። 5 የመለያ ጥያቄዎች ጠይቃችኋለሁ ከስልኩ ጭምር 4 መደበኛ እዚህ የሚጠይቁት እናንተ አንዳንዱ የስልክ ጥያቄ ወዳጆቻችሁ የሚመልሱት ማለት ነው። ከተሰጣችሁ ውስጥ አብላጫውን የመለሰው አሸናፊ ይሆናል ማለት ነው። ይለፈኝ የለም ባንክ የለም ረጋ ብላችሁ መልሱ። አንዴ ካፋችሁ ቃል ከወጣ በስህተትም ቢሆን አከተለ ስህተት ነው የምፈልገው። ዝግጁ ናችሁ? ከማን ጀምር? እንጀምር፣ ችግር የለም። እሺ ጀምራለሁ። አሜን። አንድ ጎነ 3 ይገባል። አንድ ጎነ 3 በውስጡ ያሉት ማዕዘናት ስንት ዲግሪ ይለካሉ? 45 አይ ድምራቸውን ነው የምትነግረኝ። 180 ነው። ግን በአንተ እኮ አሁን አይመጣም ነበር። ኦኬ ቢደመር 45 ስንት ነው? 130 ምናምን ነበር። 130 ስንት ነው የሚመጣው? 100 በአንተ ድምራውን 135 ምናምን አካይ ነበር የሚመጣው። ግን 60 180 በትክክል ይይዝልሃለሁ። እሺ ሮቤል፣ የቱርክዬ ብሔራዊ ቋንቋ ምን በመባል ይታወቃል? ተርክሽ ነው። በትክክል ተመልሷል። እሺ አሜን። ኒውሮሎጂስት የምን ሕክምና ባለሙያ ነው? ኒውሮሎጂስት የሚባሉት የምን ሕክምና ባለሙያዎች ናቸው? የአእምሮ ነርቨስ ሲስተም። አትቸኩል ያልኩት ለዚህ ነው። ሁለተኛው ትክክል ነው። ከዛ በኋላ አትቸኩል ያልኩት ለዚህ ነው። ትክክል ነው። የሁለተኛው ነርቭ ልክ ነህ። አእምሮ ብለኸኛል መጀመሪያ። የአእምሮ አይደለም የነርቭ ሕክምና ባለሙያዎች ኒውሮሎጂስት ይባላል። ሮቤል ቀስ ብላችሁ መልሱ። ጁቬንቱስ የየት ሀገር እግር ኳስ ክለብ ነው? የጣሊያን። አሜን። ቴክሳስ የየት ሀገር ውስጥ የምትገኝ ግዛት ነች? ቴክሳስ የት ሀገር ውስጥ የምትገኝ ግዛት ነች? ግሪክ። መቸኮል ፈልገህ ነው? አሜን። የት ትሄዳለህ? ወይም እንደውልህ ሰው ቆሞ እየጠበቀች ነው? ዳሪ ዘይ እየጠበቀች ትሞክራለህ። ነጥብ አያሰጥም ሮቤል። አሜሪካ የምትገኝ ግዛት ነች ቴክሳስ። እሺ ሮቤል ነጥብ አያሰጥም። እሺ ችግር የለም። ሮቤል፣ በዓለም ትልቁ ተራራ የሆነው ሂማላያ የት ሀገር ውስጥ ይገኛል? የዓለማችን ትልቁ ተራራ ኤቨረስት ነው። ኤቨረስት ነው። በትክክል ተመልሷል። ሂማላያ አይደለም። አሜን። ራባት የየት ሀገር ዋና ከተማ ናት? ራባት እዚሁ አፍሪካ ውስጥ ናት። ገረጋ በል ጭጌ ቸኮል ካስቸግረኛል። እንደው ወጣ እንዳትል። ራባት ነው ያልከኝ? ራባት ስለ ምግብ አይደለም። ሩዋንዳ ሞክራለህ። ያስጥ ሞሮኮ ናት። በትክክል ተመልሷል። እሺ ሮቤል፣ የኦስትሪያ ዋና ከተማ ማን ትባላለች? የኦስትሪያ ዋና ከተማ ኦስትራሊያ ነው? ኦስትሪያ ነው። ምንድን ነው ያልካት ግን? ኦስትሪያ መሰለኝ ራሱ። የኦስትሪያ ዋና ከተማ መጀመሪያ ያልከኝ አይደል? ኦስትሪ ነው ያልኩት። ኦስትሪ ለማቆላመጥ ነው ይመስላል። አልተመለሰም። ትሞክራለህ። ኦስትሪያም አይደለችም። ቬና ነው የምትባለው። እሺ አክሊል እንዴት ዋልክ? ሰላም፣ እግዚአብሔር ይመስገን። ዳዊት አባተ እባላለሁ ከአባይ ቴሌቪዥን ማን ይቀነስ ፕሮግራም። እሺ ሰላም፣ እንዴት ነህ? እግዚአብሔር ይመስገን ሰላም ነው አለሁልህ። አሜንን አንድ ጥያቄ በአንተ አማካኝነት ልጠይቀው ነው።
ኦኬ እሺ ጥያቄውን ከመለስክለት የ500 ብር ቦነስ ያገኛል። እሺ ዝግጁ ነህ? አዎ። እሺ አክሊል፣ ጨጓራ በደም ስሮች አማካኝነት ደም የመርጨት ተግባርን የሚያከናውነው ለስንት ሰዓት ነው? ጨጓራ በደም ስሮች አማካኝነት ደም መርጨት ተግባርን የሚያከናውነው ለስንት ሰዓታት ነው? ረጋ ብለህ ማለት ጨጓራችን በቀን ውስጥ የሚያደርገውን ነው ወይስ? ጥያቄውን ስማኝ። እሺ ጨጓራ በደም ስሮች አማካኝነት ደም የመርጨት ተግባርን የሚያከናውነው ለስንት ሰዓት ነው? 3 ሰዓት 3 ሰዓት። አሜን መልሷል ይለኛል፣ ጓጉቷል። ምን ልበለው? ይመስለኛል እኔ ለ3 ሰዓት ይመስለኛል። መልሷል ብዬ ላስጨብጭብለት? ደስ ይለኛል። ለማንኛውም አልተመለሰም። አክሊል አልመለስክለትም። ቆይ እንትን ልገምት። እሺ አንድ ሌላ ግምት። እሺ ግምት። ከ1 እስከ 2 ሰዓት። አሁንም ሰዓት ላይ ነው ያለው። ለማንኛውም አክሊል በደም ስሮች አማካኝነት ደም መርጨት ስርዓትን የሚያከናውነው ጨጓራ ሳይሆን ልብ ነው። አሃ ነው እንዴ? ጨጓራ ነው እንዴ? አይኔ ሰዓቱ ላይ ነው ፎከስ። እሺ ሰዓቱ ላይ ነው ፎከስ ያደረከው። ለማንኛውም ከልብ እናመሰግናለን አክሊል። እሺ ቴንክ ዩ ወንድሜ። ቴንክ ዩ። እሺ አቤት። ሮቤል ነኝ ከአባይ ቲቪ። እሺ ምን ልታዘዝ? ሮቢዬ ማን እንግዳ እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? ሰላም አለሁልህ። እግዚአብሔር ይመስገን። ዳዊት አባተ እባላለሁ ከአባይ ቴሌቪዥን ማን ይቀነስ ፕሮግራም። እሺ እንዴት ነህ? አላህ ሰላም ነው። አለሁልህ። ጥያቄ ጠይቀሃለሁ። እሺ ጥያቄ ጠይቄ ከመለስ ከሮቤልን የ500 ብር ተሸላሚ ታደርገዋለህ። እሺ ሞክራለሁ፣ ለመመለስ ሞክራለሁ። እስኪ ሞክራለሁ። እንግዳ አቤት። አታሞ ባለስንት አውታር የሙዚቃ መሳሪያ ነው? አታሞ ባለስንት አውታር የሙዚቃ መሳሪያ ነው? አታሞ ባለስንት አውታር? አዎ አታሞ ባለስንት አውታር የሙዚቃ መሳሪያ ነው? አታሞ አውታር አታሞ ባለአውታር የሙዚቃ መሳሪያ አይደለም። ምንድን ነው ታዲያ? አታሞ ባለአውታር ሳይሆን የሚመታ ነው የሚባለው። በትክክል ተመልሷል። አታሞ ባለ አውታር ሳይሆን የምት መሳሪያ ነው። እውነትም ጥሞላሌ ነው ያለው። እንግዳ ከልብ እናመሰግናለን። የ500 ብር ተሸላሚ ያርገዋል ሮቤልን። አመሰግናለሁ። እሺ እንግዲህ ቴንክ ዩ በጣም አባት። አሁን 2 የስልክ ጥያቄዎች ቦነስ ጥያቄዎች ተጠይቀው ነበር። በአሜን በኩል አልተመለሰም፣ በሮቤል በኩል ተመልሷል። ስለዚህ ብራችሁ ያለው እዛው 5400 ብር ላይ እንደጸና ነው። የ5400 ብሩ አሸናፊ ማን ነው? ሮቤል ወይስ አሜን? አሜን ከተሰጠህ 5 ጥያቄዎች የስልኩንም ጨምሮ ማለት ነው 4ቱን ስተህ 1 መልሰሃል። ይህ 5400 ብር አያሸልም። ሮቤል ከተሰጠህ 5 ጥያቄዎች ውስጥ 4ቱን መልሰህ 1 ይሄ ደግሞ 5400 ብር ያሸልም። ስለዚህ የዛሬው አሸናፊ ባለጢሙ ሮቤል። ስለመጣችሁ ከልብ አመሰግናለሁ። ስላከበራችሁን ፈጣሪ ያክብራችሁ። እናንተም እንደ ወዳጆቻችሁ ጥቂት እንበልና የዛሬውን ከእናንተ ጋር እንፈጽም። አሜን ካንተ ልጀምር። እሺ አሜን እባላለሁ። እሱን አውቃለሁ። ቲክታክ ላይ ልክ እንደ ጓደኞቼ ፎሎ ነው ማደራርገው። 2.4 ሚሊዮን ፎሎወር አለኝ። አረ ባለ ሽርጡ 2.4 ደስ ይላል።
ዋይዳ አስታውሱት ምን እንደምትሰሩበት እኮ መልካም ስራ ቢሆን ምን እንደሚደረግበት እኮ ስለማስበው ነው። ደስ ይላል። ያው ቲክታክ ከመጀመሪያ በፊት ልክ እንደ መድኃኒት ፋብሪካ ውስጥ ነበር የምሰራው። ኬሚስት ነኝ እኔም። ከዛ ወጥቼ ነው ወደ ቲክታክ አላማው የመጣሁት። አሁን ችግሩ ገባኝ። የመድኃኒት እጥረቱ። እሺ በቲክታክ ላይ በጣም ብዙ መልካም ሰዎችን አግኝተናል። በጣም ብዙ የምናመሰግናቸው ሰዎች አሉ። ቲክታክ ላይ እኛ ልክ የምንሰራው ብዙ መልካም ነገሮችን እንሰራለን። በዓሎችን ሳንጠብቅም ከበዓልም እለትም ጎዳና ያሉ ልብስ መደረብ ያቃታቸው ወይ ደግሞ አንድ ቲሸርት መግዛት ያቃታቸው በጣም ብዙ ሰዎች አሉ። በየቤቱ ደግሞ ትርፍ ልብስ ያላቸው የጣሉት የረሱት ቁምሳጥን ውስጥ ብዙ የተረሳ ልብሶችን በመኪና እየዞርን ሰብስበን በጣም ብዙ የተራቡትንም በጣም ብዙ መንገድ ላይ ያሉትን እህት ወንድሞቻችንን ለሴቶች ያስፈልጋቸው የጽና ማቴሪያሎችን ከራሳችን ከምናገኛቸው ገቢዎች ላይም ከአንዳንድ ሰዎች ላይም ቪዲዮዎችንም በመስራት ሰዎች በሚልኩልን ገንዘብም በጣም ብዙ ጎዳና ላይ ያሉ ሰዎችን፣ ህፃናቶችን፣ እናቶችን እና የሚያስፈልጋቸውን ነገሮች አድርገናል። ልብስ አልብሰናል፣ በልተናል። ተመልሶ ደግሞ በጣም ብዙ ሪስክ ያላቸው ህመም ላይ ያሉ ሰዎችን ወደ ውጪ ሄዶ እንዲታከም አድርገናል። ቲክታክ ላይ ፎሎ ማደራረግ ብቻ ሳይሆን የኛ ተግባር በጣም ብዙ እርዳታ የሚያስፈልጋቸው ሰዎችን እየደረስን ነው። በዚሁ ልክ ደግሞ የሚገጥሙን አንዳንድ ነገሮች አሉ። ለምሳሌ ፌክ የሆኑ እርዳታ የሚፈልጉ ሰዎች አሉ። ያው የእነሱን ወረቀት ምናምን አጣርተን ነው የምናደርገው። በመጀመሪያ ዙሪያ ላይ እንደዛ ገጥሞን ነበር። ከዛ ሁለተኛ ያው እያስተካከልን መተን የህክምና ወረቀታቸውን ዶክመንታቸውን ቼክ እያደረግን ነው እንጂ ሳይታመሙ በጣም በጣም ብዙ እንደዛ የገጠሙ ሰዎች አሉ። ያ ገጥሟቸው ተኝተው ሰምተናል፣ በዜና ምናምን ወይ ሰምተናል። እኔ አይቼልኝ ልክ ነው ተብሎ እዚህ ጋር እኮ ለሰው ለወገን ደራሽ ወገን ነው እንደዚህ ሆኖ ኩላሊቱ እንደዚህ ሆኖ ምናምን ልጁ እኮ ቁጭ ብሎ ይቀበለው ተኝ በአካል ስላየው ነው። ልክ ነው። እና በጣም ታፍራለህ፣ ትሸማቀቃለህ። እውነት ለመናገር እንደ አንድ ኢትዮጵያዊ ይሸማቀቃለሁ። በዚህ ልክ የማንን እንትን ሲቪ ነው የሚያበላሸው? የታማሚዎችን ኖርማል የታመሙ ሰዎች ነው። በጣም አዝናለሁ እንደዚህ አይነት የሚያደርጉት። ያ እንደዛ የገጠሙ ሰዎች አሉ። ሌላ በተጨማሪ ደግሞ እኔ ቲክታክ ላይ በጣም ብዙ ወጣቶች ቢሳተፉ ባይ ነኝ። ሚሊዮነር መሆን ይችላሉ። ከራሳቸውም አልፈው ቤተሰቦቻቸውንም ወገናቸውንም ጎረቤታቸውንም ከራሳቸው አልፈው ጎዳና ያሉ እህት ወንድሞቻችንን ማገዝ ይችላሉ። ቲክታከር መሆን ማለት በጣም ለብዙ ደራሽ መሆን ማለት ነው። በእኔ ዲፊኒሽን ቲክታከር ማለት እንደዛ ነው። እና ቲክታክ ላይ በጣም የተለያዩ ኮንተንቶችን የሚጠቀሙ አሉ። በመልካም በጣም የሚጠቀሙ ቲክታከሮች አሉ። እንደነሱ አይነቶችን ወጣቶች በዛ ዙሪያ ላይ መጥተው ቢሰሩ በትርፍ ጊዜ ቢሰራ ባይ ነኝ እኔ። እና ቤተሰቦቼን አመሰግናለሁ። ከምንም በላይ ደግሞ እግዚአብሔርን አመሰግናለሁ። እናንተንም በጣም አመሰግናለሁ ስለጠራችሁኝ። ዴቫ አንተንም በጣም አመሰግናለሁ። አድናቂ ነኝ። ከልጅነቴ ጀምሮ ፊልሞችን ነበር አንተንም በጣም ፊልሞችን አይ ነበረ። በጣም አመሰግናለሁ። እግዚአብሔር አክብርልኝ። የረሳ የለም አይደል? አሜን። የለም። እሺ፣ ስሜ ሮቤል ነው። አውቃለሁ። እሺ፣ እሺ፣ ሶሻል ሚዲያ ማናጀር ነኝ። ማናጀር፣ ሶሻል ሚዲያ ኮንሰልታንት እና ማናጀር። ኦኬ። ተለየብኝ ከነሱ። በፊት ቲክታከር ነበርኩኝ። አሁን ማኔጅ የምታደርጋቸው? አሁን እድገት አግኝቼ ከዚህ ላይ ያልቀነሱ እስካሁን አንድ እኮ እስካሁን አንድ ቁጥር ሲወጣ አላየሁም። እና ስራ እንዳያበላሽብን ብሎ እሺ። እና ያው ማመስገን የምፈልገው በመጀመሪያ እግዚአብሔር ነው። ከዛ ቀጥሎ ቤተሰቦቼን እንዲሁም ደግሞ ጓደኞቼን በጣም ማመስገን እፈልጋለሁ እዚህ ጋር ያሉትን። ቀጥሎ ደግሞ ይህንን እድል አግኝተን ያው ጥሩ መልእክትም እንድናስተላልፍ እድል ያመቻችልን አባይ ቲቪን ማመስገን እፈልጋለሁ። አንተ አሁን ኮንሰልት ታማክራቸዋለህ እንጂ በራሴ የሆነ እንትን የለህም ማለት ነው? ፔጅ የለህም? አለኝ። ጀስት የራሴ እኔ ፐርሰናሊ እንትን ባላረግም አካውንት አለኝ ጀስት ቲክታክ ላይ ኢንጌጅ ለማድረግ የምጠቀምበት። አይሾ ኮፊ ኢቲ ነው የሚለው። የተለያዩ ቦታዎች ላይ ጀስት ቡናና ጀበናን በሚያምር ላንድስኬፕ ወይም ቪው አድርጌ እየቀረጽኩኝ ፖስት አለው። በቃ
እንጂ ፎሎ ማደረግ በፊት አደረግ ነበር። ትታው ነው። ምን ያህል ፎሎ ነበረ? 630,000 አሁን 36,000 እኔ አሁን ጨምሮ 36,000 አንድ ሆነ። እሺ ክብረት ይስጥልኝ፣ አመሰግናለሁ። ልክ እንደ አባይ ወንዝ ለሁሉም እንፍሰስ፣ የሳምንት ሰው ይበለን። ከሀገሩም ከቄውም ከመንደሩም ከደብሩም ከአድባሩም ከመስጊዱም ከሰፈሩም ከመንደሩም ከቤቱም ማንም ሳይቀነስ ሰላም ለኢትዮጵያ፣ ሰላም ለሀገሬ። ቻው